Happy birthday to you. Happy birthday, happy birthday, happy birthday to you. Welcome ልደት ለቅድስት መልካም ልደት ላንቺ መልካም ልደት መልካም ልደት መልካም ልደት ላንቺ የኔ ውድ በትችስ በጣም እንኳን ተወለድሽ ረጅም ዓመት ኖሪት እንኳን ተወለድሽ Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Starry now, we're on a grand light. Gonna be maleda, ዘመን ልሻለት አንዴ ኬክ ይቆረስ። እሺ ግን ከመቆረሱ በፊት ከኔ ከውድቷ አንድ ስጦታ በረከትለት ደስ ይለኛል። በሁላችሁ እኔም ስጦታ አለኝ። ቆይ ላምጣ። ኧረ ኬኩን ትቁረስ እንዴ! መጀመሪያ ኬኩን ትቁረስ፣ ከዛ በኋላ ስጦታችሁን ትሰጣላችሁ። ይሻላል? አሃ ቁረሽ። ሃፒ በርዝዴይ በሉላት አንዴ። Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. 10 ዓመትሽ ነው? አይደለም 40 ዓመትሽ ነው? አይደለም። ስንት ዓመትሽ? አይናገርም። አይ እሺ አንተ ትብኛለህ። አሁን ስጫ የኔ ውድት ታናሽ በጣም ነው የምወድሽ። ረጅም ዓመት ከጤና ጋር ኑሪ። ክፉ አይሽ እሺ። ህይወትሽ የሰመረ ግን ባንደኛ ቀን ቆይ እኔም ላምጣ። እስከዛ አመስገናለሁ። ይከፈት 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 አረ ይከፈት። በጣም ነው የምወድሽ። እኔም ስጦታ አለኝ። ቆይ ልስጣት ለማለት የኔ ልጅ እሺን ጽፊ ሰርፕራይዝ ቅድስዬ እንኳን ደስ አለሽ። ግን እኔ ይኸውልሽ ለልደትሽ ምንም የማውቀው ነገር የለም። ልክ ቤት ስገባ ይኸው ልደት ተዘጋጅቷልና ምንም ስጦታ አልተዘጋጀውም። በጣም ይቅርታ አድርጊልኝ። ግን ሺህ ዓመት ኖሪ። እሺ እንኳን ደስ አለሽ። ቃል መገባት አይሰጥቻለሁ። አረ ያሳንሽ ይንግሩ እንደሆነ እኮ አላውቅም። ቺናታ እንደዚህ የምታደርገኝ አይገርምሽ? ብሩኬ ራሱ አያውቅም። ምን ላድርግልሽ? እኔ ታመሰግናለሁ። ባሌ ስጦታ ነው መሰለኝ። ኬብሮን ውሎዋም አመሻሿም ሁሉ ከናታን ጋር ሆኗል። እፍረት፣ ይሉኝታ የሚባሉ ነገሮች አስወግዳ የምትወደው አያቷን በናታን ተክታቸዋለች። ተረቱ ፍቅር ፍቅር የሚሸቱ ጨዋታዎች፣ ቁም ነገሮች፣ ቀልዶች፣ ተጨማሪ ልፊያዎች፣ ድብድቦች በናታን ተቀይረዋል። በልቧ ነግሰዋል።
ከሱ ውጭ ዓይኖቿ ሌላ ለማየት ያልታደሉ ያህል ተተክለው ውል ውል እልም ጭልጥ ውስድ ውስድስድ ካደረጋት ሰነባብቷል። ኬብሮን ከናታን ጋር እፍ ያለ ግንኙነቷ በየሰፈሩ በየትምህርት ቤቱ የማትባለው የማትቦጨቀው የለም። ይስቁባታል፣ ያላግጡባታል። ምን አይነት ጉድ መጣብን፣ ቤተሰብ የላትም እስከምትባል ደርሳለች። በሌላ ወገን ደግሞ ስታሳዝን ልቧን በልቷት ነው እያሉ ከንፈራቸውን የሚመጡላት፣ ደረታቸውን የሚደልቁላት፣ የሚያዝኑላትም አልጠፉም። ለዓይን ያዝ አድርጓል። የናታን የኪራይ ቤት ውስጥ የተለኮሰችው ኩራዝ ጋዝ አንሷት ጭል ጭል ትላለች። አረንጓዴ ቢጫ ቅልቅል የቤቷ የማዳበሪያው ኮርኒስ ጭል ጭል በምትለው ኩራዝ በወርቃማ ብርሃን ፍክት ብላለች። ክፈት ክፈት ናታየ ክፈት! ገርበብ ያለውን በር ገፍትራው ገባች። ምንድነው? ማን አባሮሽ ነው? አለ ናታን አሻግሮ የሚከተላትን ሰው እየተመለከተ። ወደ አንተ እየመጣው የሰከረ ሰው እየለፈለፈ ተከትሎኝ ፍጥነት ስጨምር እሱም ይጨምራል። ከዛ ፈራሁት። ቤትህ ደግሞ ዛሬ ራቀብኝ አለች ኬብሮን ቁና ቁና እየተነፈሰች። አይዞሽ በቃ ተረጋጊ። የፍየል ስካር የሰከረ ሰው ነው የገጠመሽ ማለት ነው። ይይ አንተ ደግሞ ታሾፋለህ። እኔ ደንግጬ። የፍየል ስካር ደግሞ ምን አይነት ነው? የስስት በሚመስል በእጇ ትከሻውን ቸፍ አደረገችው። እዚህ ጋር ተቀመጭ ልንገርሽ። ተቀመጠች። በላ ነገረኝ። አባቴ እንደነገረኝ 4 የስካር አይነቶች አሉ። ምን ምን አይነት? አለች ለመስማት ጆሮዎቿን አንቀፍዳ። የአንበሳ ስካር፣ የበግ ስካር፣ የጥንቸል ስካርና የፍየል ስካር ናቸው። የአንበሳ ስካር የሚሰክር ሰው ይጠጣል፣ ሰው አይናካም። ከነኩት ግን አፈር ድሜ ያስግጣል፣ አፈር ድሜም ያስበላል። የበግ ስካር የሚሰክር ሰውም ይጠጣል፣ ሰው አይናካም። ሲሰድቡት አይሳደብም፣ ሰምቶ እንዳልሰማ በዝምታ ዋጥ አድርጎ ያሳልፋቸዋል። የጥንቸል ስካር የሚሰክር ሰውም ይጠጣል፣ ወንድ ነኝ ይልና ይፈራል። ገላጋይ ሲገባ ልቀቁት ዘራፍ እያለ ይዘላል፣ እምቧ ከረዩ ይላል። ሲለቁለት ጥሎ ይሸሻል፣ ይፈረጥጣል። የፍየል ስካር ደግሞ አብዛኛውን ሴቶች ይሰክሩታል። ከጠጡ በኋላ መለፍለፍ፣ ሚስጥር ጭምር ይዘረክታሉ። ምላሳቸው እንዳለብላቢት ይለባለባል፣ እንደ ተርብ ይናደፋል። ጨዋታውን ጨዋታ ያነሰዋል እንደሚባለው ስለ ምላሴ ቦጫጨርኳትን ግጥም ላንብብልሽ። እሽ አንብብልኝ። ከደብተር መያዣ ቦርሳው ውስጥ የማስታወሻው ደብተሩ ላይ የቦጫጨራትን ግጥም ማንበብ ቀጠለ። ምላስ የሕይወታችን መንሰላል፣ የእኛነታችን መገለጫ፣ የአስተዋይነታችን ምስጢር፣ የማወቂያችን መለኪያ፣ ሲያዩት አመለልስልስ ጣፋጭ መራራውን የሚቀምስ፣ ስለቱ ምላጭ ለስላሴው እንደ ጨርቅ፣ እርጥብ እንጨት በቆመበት የሚያደርቅ፣ ምላስ እርግቡ አናግሮ የሚያናግር፣ አጥንት ባይኖረውም አጥንት የሚሰብር። አባባሉም ምላስ አጥንት ባይኖረውም አጥንት ይሰብራል ይባላል። የፍየል ስካር የሚሰክር ሰው አቅም ባይኖረውም ምላሱ ግን አጥንት ይሰብራል። የእውነትም የሚገርም ነው። የተከተለኝ ሰካራም የፍየል ነው የሰከረው። ብታየው እኮ የሚናገረውን አያውቅም፣ ይንተባተባል አለች። የምላሱ ግጥም መገናኘቱና የስካር አይነቶች እየገረሟት፣ ከወትሮ በተለየ ጨዋታው ደራ፣ ሞቅ ድምቅ አለ። ኬብሮን የሳቁ ብዛት በዓይኖቿ የእንባ ዘለላዎች ይዘንባሉ፣ ይቀዳሉ፣ ይወርዳሉ። በጉንጮቿ ላይ መስመር ሰርተው አቆራርጠው በስምጥ ሸለቆ የፍቅር አክሊሉን የፍቅር ቀለበቱን ሊያደርሱ ወደ ልቧ ሰርገው ይገባሉ፣ ይሰምጣሉ፣ ይገሰግሳሉ። ናታየ እስቲ ድምፅህን ልስማ። ደስ ያለህን ዘፈን ዝፈንልኝ። እሺ፣ ግን እንዳስቅብኝ። አልስቅብህም። ጨረቃ ስትወጣ ስትንቀለቀል
እደረቴ ላርግሽ እንደ ብር መስቀል፣ ሰገላ ሰገላ የሚለው ደረትሽ፣ እንደ ከረዩ ላም የሚዋጋው ጡትሽ ተብሎ የተዘፈነውን በራሷ አዚያዚያም ጎርነን ባለ ድምፁ አንጎራጎረላት። ያለ ጡት ማስያዣ ካናቲራዋን ቀደው ሊወጡ ያፈጠጡ ጡቶቿ ላይ አይኖቹን እያስለመለመ ዎ ድምፅህ ከሰማይ ወፍ ያረግፋል። ጠጋ ብላ ጉንጩ ላይ ሳመችው። የአድናቆት ሽልማት በሚመስል አሳሳም አመሰግናለሁ የኔ አድናቂ ብሎ ከቀኝ ጎኗ በኩል ከረከራት፣ ኮለኮላት። በእናትህ ሳቋን እንባዋ እስኪመጣ ለቀቀችው። ረጃጅም ጣቶቹን ዘረጋ። የእጆቹን ልስልስ መዳፍ ብርቱካን በመሰለው ጉንጯ ላይ አሳረፈው። እንኳይ መስለው የሚወርዱ የዓይኖቿን እንባ ጠራረገላት። እንደ ጽጌረዳ እሾህ የሚዋጉ የማያስጠጉ ይመስላሉ ደረቷ ላይ ጉች ብለው ያፈጠጡት ጡቶቿ። የሚነዝር ስሜት ተሰማው። ወደሚያስፈሩት ጡቶቿ ቀኝ እጁን በፍርሃት ሰደደው። እንዳሎሎ ድንጋይ ልስልስ ብሎ ጥጥር ያለ ነው። አሸት አሸት አደረገው። ያቃጥላል። ወላፈኑ ይጋረፋል። ምላሱ ተቆላለፈ። ከንፈሮቹ ተንቀጠቀጡ። አፍቅሬሻለሁ ለማለት አቅም አጣ። አንደበቱ ተሳሰረ። ክብሬ ኬብሮኔ ውብነሽ፣ አስተዋይነሽ፣ ሰው ሁሉ ሲያገለኝ አንቺ የቀረብሽኝ ብቸኛዋ የአምላክ ስጦታዬ ነሽ። ሰው የመሆንን ትርጉም ያስረዳሽኝ የፈጣሪ በረከቴ ነሽ። ምን ማለት እንዳለብኝ ባላውቅም ውስጤ ለመግለጽ በማልችለው ስሜት ተሞልቷል። አፍቅሬሻለሁ። እንባ እየተናነቀው አልቆየም። አይኖቹ በንባ ተሞሉ። እኔም አፈቅርሃለሁ ተጠመጠመችበት። ሁለቱም እንባቸው ሸማቸውን እስከሚያረስ መውረዱን ተያይዞታል። የስሜታቸው መግለጫ አድርገውታል። ኬብሮን ስትጠብቀው የቆየችው ፈነዳ። ካፈቀረችው ወራቶችን አስቆጥራለች። በልቧም ዕቃ የምትተነፍስበት ቀን ስትናፍቀው የነበረው የፍቅር ቀለበት በልቧ ውስጥ ተከረቸመ። ከቅፉ ሳትወጣ እጆቿን ባንገቱ ላይ አሳረፈች። ከንፈሮቿ እየተንቀጠቀጡ በናታን ከንፈር ላይ ተጣበቁ። የተቀመጡባት ፍራሽ ላይ እንደ ተጣበቁ ተንጋለው ሁለቱም በስሜት ማዕበል እልም ጭልጥ ብለው ነጎዱ። ልብሶቻቸው ከሰውነታቸው ላይ ሲበተን የሰውነታቸው ሙቀት ወደ ላበት ተቀየረ። እንፋሎቱ ወደ ጭስ ተቀይሮ በፍቅር ውቅያኖስ ይንቀለቀላል። እግሮቻቸው ተጠላልፈው ትንፋሾቻቸው ቁርጥ ቁርጥ እያለ ያስተጋባል። ራሳቸውን ስተው ደቂቃዎች አለፉ። ናታን አስክሮት ከወሰደው የወሲብ ግንኙነት ባነነ። በኩራዟ ጭላንጭል ኬብሮንን በስስት አያት። ቸኮሌት የሚመስሉ ከንፈሮቿ ድርቅ ብለው ኩበት መስለዋል። ትንፋሿ በምራቅ እጦት ጸጥ ረጭ ብሏል። አይኖቿ የፍቅር እምባ አዝለው ይንከራተታሉ። ከአንገቷ ቀና አድርጎ ፍዝዝ እንዳለች ደገፋት። በቀኝ እጁ ተፈንክረው የቀሩ እግሮቿን ሲሰበስብ ስስት ያለችው ሰማያዊ አንሶላ በደም ተጨማልቃለች። ደነገጠ። ክብሬ ጎዳሁሽ? ኬብሮኔ ፍቅር ተንተባተበ፣ ተደነባበረ። የለበሳትን ነጭ ከናቲራ አውልቆ በእግሮቿ መሃልና ጠርዝ የፈሰሰውን የክብረ ንጽሕናዋን ደም ጠረገላት። በደም የተጨማለቀችውን አንሶላ ጠቅልሎ አነሳት። ከእግራቸው በታች ግድግዳው ስር ሸጎጠው። ተነስቶ ከቢጫ ጀሪካ በኩባያ ውሃ ቀድቶ ሰጣት። አንዴ ተግመጥምጣ ተፋችው። ባቄላው ይገመት።
ወደ ቤት ግባ አለች ኬብሮን ልብ ሰንጥቆ የሚገባውን የጥርስ ፈገግታዋን እያሳየች። አልገባም፣ ቤት የምሠራው ስላለኝ እቸኩላለሁ አለ ናታን ይዞላት የመጣውን መጽሐፍ ሊሰጣት እጁን እየዘረጋ። የተሰጠውን የቤት ሥራ ስለከበደኝ ትንሽ እንድታስረዳኝ ፈልጌ ነበር። በጣም የምትቸኩል ከሆነ እሺ፣ አላስቸግርህም፣ አሰራሩን ብታሳየኝ ብዬ እንጂ አለች የመለማመጥ ፊቷን እያቅለሰለሰች። ናታን እነ ኬብሮን ቤት መጥቶ አያውቅም፣ ለመግባትም አልፈለገም። ግን ኬብሮን የቤት ሥራውን አሳየኝ ስላለችው ሊያሳያት ገባ፣ እያመነታም ቢሆን። ለምን ታፍራለህ? ወንድ ልጅ ሆነህ አለች ኬብሮን ምግብ እያቀረበችለት። አረ አላፍርም፣ እንዲያውም አይን አውጣ ነኝ አለ የእንጀራ ሳህኑን እየተቀበለ። እኔ አይቼህ አላቅም። ሁሌም አንገትህን አቀርቅረህ ነው የምትሄደው። ከሰውም አትቀላለድም፣ አትጫወትም። ኬብሮን መጽሐፍ ይዞላት እንዲመጣ ያደረገችው መጽሐፉን ብቻ ፈልጋ ሳይሆን አሴር ታማ ከቤተሰቦቿ ስላልመጣች ብቻዋን ደብሯት ወዲያውም እንዲያጫውታት ነበር። እሺ ተረት ወይም ደስ ያለህን አውራኝ። ተረት አያቴ ያስለምዱኝ ሱስ ሆነብኝ። ብታይ ቅዳሜና እሁድ መቼ አልቆ ሰኞ እንደሚደርስ አይታወቀኝም። አያትሽ ጋር ነው እንዴ የምትኖሪው? አይ ከቤተሰቦቼ ጋር ነው፣ ግን ከአያቴ ጋርም አንድ ግቢ ስለምንኖር ነው። የቤት ሥራውን ላሳይሽና አንድ ተረት አባቴ ካጫወተኝ እነግርሻለሁ። መጀመሪያ ተረቱን አጫውተኝ አለች ስንደዶ የመሰለውን የናታን አፍንጫ ሰረቅ እያደረገች በአንድ ዓይኗ እያየች። እሺ፣ ሁለት ወንድማማቾች አብረው ይኖሩ ነበር። እናትና አባታቸው ከሞቱ በኋላ የቤተሰቦቻቸውን መሬት በጋራ አርሰው በጋራ እየተካፈሉ ትልቁ ልጁ አግብቶ አንድ ልጅ ወልዷል። ንብረትም እናት አባቱ ባሉበት ሰዓት በደንብ አጠራቅሟል። ብልጣብልጥም ነኝ ይላል። ትንሹ ልጅ ደግሞ ታዛዥ፣ ሩህሩህ፣ ሞኛ ሞኝ ነገር ነው። የእናት አባታቸውን ማሳ ማሽላ ይዘሩና ይደርሳል። ትልቁ ከላይ ተወስዳለህ ከታች ብሎ ለታናሽ ወንድሙ ወይም ለሞኛ ሞኙ ይጠይቀዋል። ታናሽየው የሚጠቅምና የሚጎዳውን ስለማያውቅ ከታች ወስዳለሁ ይላል። የማሽላ ገዳውን ቆርጦ ገበያ ይዞ ይወጣል። የሚገዛ ያጣል። እያዩ ይስቁበታል። ለምን እንደሚስቁበትም ባይገባውም የሚገዛው ስላጣ ጥሎት ይመለሳል። ትልቁ ወይም ብልጣብልጡ የወሰደውን እህል ወዲያው ገበያ እንደገባ ሸጦ ይመለሳል። ከላይ ያለውን ፍሬ ነውና የወሰደው። በሁለተኛው ዓመት ማሳውን ሽንኩርት ይተክሉታል። ይደርሳል። እንደተለመደው ታላቅየው ከላይ ተወስዳለህ ከታች ይለዋል። ባለፈው ስለሸወድከኝ አሁን ከላይ ወስዳለሁ ይለውና ከላይ ይወስዳል። የሽንኩርት ገለባ። እሱም ገበያ ወስዶ የሚገዛው ያጣና ደፍቶት ይመለሳል። በሚቀጥለው በጋራ አልዘሩም። ማሳውን ለኩል ተካፈሉት። ትንሽየው ወይም ሞኛ ሞኙ የደረሰውን መሬት ባቄላ ይዘረዋል። ባቄላውም ይደርሳል። ከዕለታት አንድ ቀን የታላቅ ወንድምየው ወይም የብልጣብልጡ ልጁ ባቄላውን እየሸለቀቀች ስትበላ ይደርስባታል። ይጮሃል። ጎረቤት ይሰበሰባል። ልጅቷ የበላችው ባቄላ ይገመትና እንዲከፈለው በሽማግሌ ቢለመን የራሴን ባቄላ ከሆዷ ውስጥ አውጥቼ ወስዳለሁ፣ የሰው አልፈልግም፣ አሻፈረኝ፣ እምቢ ግምጭጭ ይላል። ታላቅየው ወይም ብልጣብልጡ ተጨነቀ፣ ግራ ገባው። ይወድቃል፣ ይነሳል። የልጅቷ ዓይኖች እንባ ቋጥረው ይንከራተታሉ። የባሰ ተንሰፈሰፈ። በቃ ያለኝን ሀብት ሁሉ እኩል አካፍልሃለሁ፣ ልጅን ብቻ ይተውልኝ፣ ለምኑልኝ፣ ተማጸኑልኝ ብሎ ሽማግሌዎቹንም ለመነ። ወንድሙንም ተለማመጠ። ታናሽ ወንድሙም ወይም ሞኛ ሞኙ የብልጣብልጡን ሀብት እኩል ተካፍሎ ልጅቷን ለቀቃት ይባላል። ተረቴን መልሺ፣ አፌን በዳቦ አብሺ። የሚገርም ተረት ነው። ታናሽየው ወይም ሞኛ ሞኙ አሳዝኖኝ ነበር። በኋላ እየነቃ ሲሄድ በተዘዋዋሪ የተወሰደበትን ንብረት አስመለሰ። አዎ፣ በሰፈሩት ቁና ተመልሶ ይሰፈሩ አይደለም የሚባለው።
እኛ ሰዎች ስንባል የፈጠረንም አምላክ ረስተን ፈጣሪ የሆን ይመስለናል። የሰራነው ተንኮል ተመልሶ የሚደርስም አይመስለንም። እሱስ ትክክል ነህ። የእውነት ከአያቴ ጋር ያለው ያህል ነው የተሰማኝ። አመሰግናለሁ ናታዬ። ድንገት ነበር ስሙን አቆላምጣ መጥራቷ። የመጀመሪያ ቀን ናታዬ ስትለው ቀና ብሎ በስስት ዓይኑ አያት። ለመግለጽ አስቸጋሪ የሆነ ስሜት ተሰማው። አታሹፊብኛ፣ እንደ አያትሽ ባይሆንም አባቴ ከነገረኝ አውርቼልሻለሁ። አያትሽ የሚያውቁትን ነው የሚያጫውቱሽ፣ እኔ ደግሞ የሰማሁትን ነው። ቢሆንስ ከአሁን በኋላ ሳምንቱን ሁሉ አይደብረኝም? ከትምህርት መልስ እየመጣ ታጫውተኛለህ። ካልተመቸ እኔም ቢሆን አንተ ጋር እየመጣው ትተርትልኛለህ። እንዴ እኔ አባቴ ነግሮኝ ነው የነገርኩሽ። አንቺም አያትሽ የነገሩሽን ትነግሪኛለሽ። ለዛሬ ይብቃን፣ ሰላም አምሽ ብሎ ተነስቶ ወጣ። ኬብሮን እንደ ጦር ትፈራው የነበረውን ናታንን አያቷ በሚነግሯት ሁሉም ሰው ይነስም ይብዛም ቀልብ ወይም መንፈስ እንዳለው ሰው መሆኑን አምናለች። በመላመድም ፍርሃቷን አስወግዳለች። በፈጣሪዋ እምነቷን ጥላለች። ውስጧ በሌላ ስሜት ተቀይሯል። ተኝታም ስትሄድም ስትሰራም የናታን ጸባይ፣ ቁመናው፣ አስተዋይነቱ በዓይኖቿ ላይ ይመላለሳሉ። አንዳንዴ ክላስ ተቀምጣ ብላክቦርዱ ወደ ናታን ልውጥውጥ ቅይር ቅይር ይልባትና ይህ ተራኪ ነው። ይህ ተራኪ ነው። የአይሁድ ዘር ሰላም አደርክ አባ አለች ኬብሮን ቤቱ ወለል ላይ ተበታትነው ያደሩ ሳህኖችን እየሰበሰበች። እንዴት አደርሽ ኬብሮኔ? እስቲ ከተነሳሽ ቤተ ክርስቲያን ደርሰን እንምጣ። ቅዝፍ አድርጎኛል። የቅዳሴ ጸበል ቀምሰን ብንመጣ። እሺ አባ፣ ፊቴን ልታጠብና እንሄዳለን። የቤተ ክርስቲያኑ ደጁም ግቢውም በጠዋት በመጣ ምእመን መረገጫ አጥቷል። ተሳልመውና ዳዊታቸውን ደግመው ግቢው ውስጥ ያለው ዋርካ ስር አረፋሉ። ቤተ ክርስቲያን ሲመጡ ቅልል ይላል አሉ አባ ሳኦድ። አዎ አባ፣ ደስ ይላል። ዛሬ ወንዝ አንሄድም እንዴ? እንሄዳለን። ምን ነው ተረት ፈለግሽ ወይስ ጥያቄ አለሽ? አዎ ተረት ሳይሆን ጥያቄ ነበረኝ። ችግር የለውም፣ እዚሁም ቢሆን ጠይቅኝ። እሺ አባ፣ ፈላሻ ማለት ምን ማለት ነው? ፈላሻ ማለት ከአገሩ ከወገኑ ተሰዶ በባዕድ አገር የሚኖር ስደተኛ የአይሁድ ዘር ባለእጅ ሠራተኛ በአብርሃ አጽብሃ ጊዜ ጥምቀትን ያልተቀበለ ነው አሉ አባ ሳኦድ። ቤተ እስራኤል በኢትዮጵያ ሲኖሩ የነበሩ የዘር ሐረጋቸው በመጽሐፍ ቅዱስ እንደተገለጸው የአብርሃም፣ የያዕቆብ፣ የይስሐቅ የዘር ሐረግ ሲሆን በኢትዮጵያ ለብዙ ዘመናት ሲኖሩ ቆይተው ከ1984 እንደ አውሮፓውያን አቆጣጠር ጀምሮ እስከ ዛሬ ድረስ ወደ እስራኤል አገር በመመለስ ላይ ይገኛሉ። የመጀመሪያዎቹ ቤተ እስራኤላውያን ከኢየሱስ ክርስቶስ ልደት 500 ዓመት በፊት የመጀመሪያው የሰለሞን ቤተ መቅደስ ከፈረሰ በኋላ ተሰደው ወደ ኢትዮጵያ እንደገቡ ታሪክ ያሳያል። እስከ 4ኛው ክፍለ ዘመን ድረስ በኤርትራና በተለይ በአክሱም ትግራይ አካባቢዎች ኑረዋል። በ4ኛው ክፍለ ዘመን በኢትዮጵያ የሀገሪቱ ሃይማኖት ክርስትና ሆኖ በታወጀበት ወቅት የክርስትና ሃይማኖትን አንቀበልም በማለታቸው በአክሱሙ ንጉሥ ኢዛና ከአክሱም ተባረው በወገራ፣ ደንቢያ፣ ጭልጋ፣ ጣና ሐይቅ ዳርና በሰሜኑ ተራራማ ቦታ ከሰፈሩ በኋላ በሕገ ኦሪት የሚመራ የራሳቸውን ሥርወ መንግሥት አቋቁመው ኖረዋል። ይህ ሥርወ መንግሥት የሰሜን መንግሥታት ወይም የጌዶናውያን ሥርወ መንግሥት ተብሎ ይታወቃል።
የቤተ እስራኤላውያን ሥርወ መንግሥት ከአክሱም ስልጣኔ መንግሥትና በ13ኛው ክፍለ ዘመን ከተመሠረተው ሰለሞናዊ ሥርወ መንግሥት ጋር ብዙ የጦርነት ውጣ ውረዶችን ያሳለፈ ሲሆን እስከ 16ኛው ክፍለ ዘመንም ለመዝለቅ ችሏል። ይህ የቤተ እስራኤል ሥርወ መንግሥትም በ10ኛው ክፍለ ዘመን ድል ቀንቶት የአክሱም ስልጣኔን ካፈራረሰ በኋላ በዮዲት ጌዲዮን ወይም በዮዲት ጉዲት መሪነት ለ40 ዓመታት ያክል ጊዜ ሰፊዋን ኢትዮጵያን እንዳስተዳደረ ታሪክ ይናገራል። አሁን ክርስትናን ተቀብለው ነው አባ? አዎ፣ የተቀበለ ተቀብሏል። ያልተቀበለ አለ ማለት ነው? አይ ልጄ፣ በአሁን ክፍለ ዘመን ቁጥር ስፍር የሌለው ሃይማኖት አገሩን ሞልቶት ተቀበለ አትቀበል የሚባልበት አይደለም። ሁሉም ያመነውን መከተል የሚችልበት ሆኗል። ሌላ ብለው ሳይጨርሱ ሽበታም ጸጉራቸው ላይ ዋኔ የምትባል ወፍ ኩሷን ጣለችባቸው። ዋርካ ስር መቀመጥ ትርፉ የወፍ ኩስ ነው። ኬብሮን እየሳቀች ጠራረገችላቸው። እኔ የምለው አባ፣ ዋኔና እርግብ ይለያያሉ እንዴ? መልካቸው ቢመሳሰልም ይለያያሉ። ዋኔ የምትባለው ወፍ ሆዷን ታስቀድማለች ትባላለች። ጠዋት ተነስታ ለሆዷ ስትሮጥ ስትዞር ውላ ማታ ሲበርዳት ነገ ነግቶ ቤቴን ሰርቼ ብላ ታቅዳለች። ጠዋት ስትነሳ ሆዷ ብሶባት ወደ ዙረቷ ትሄዳለች። ሁሌም እንደዛ እያለች ሞልቶላት እንደ ሌሎች ወፎች ቤት ሳትሰራ ዛሬ ነገ እያለች ትሞታለች። እንቁላል ለመጣል እንኳን መከለያ የሌለው በስብርባሪ እንጨት ወንቸርቸር አድርጋ ነው የምትሰራው። የርግቧን ደግሞ ይህ ተራኪ ነው። ጉልበት ናታን የቁጥቋጦ መጥረቢያው ተቸርችፎ ለመሳል ሰው ሳይመጣ በጠዋት ተነስቶ ይንደፋደፋል። ከሰል በደንብ ሳይጨምር ወናፉን ጠምዶ ያናፋል። ባዶውን ነው እንዴ የምነፋው? ከሰል ጨምርበት እንጂ ደሞ አነፋፉን አልቻልክበትም። ለካ ዝም ብለህ ነው እንዴ የምትማረው? ብዙ ቀን ስሰራ ታያለህ። መያዝ አትችልም? የሆንክ ጅላንፎ ነህ። እስቲ ልቀቀው፣ ተነስ። ቁጭ ብለህ ተመልከት፣ ላሳይህ። እንዴው ወዶ አይደለም ለካ ያድንቁ ብልሃቴ ሴትን ጉልበቴ ጉንዳንን ይስጣችሁ እያለ የሚመርቀው። እንዳንተ ያለውን አይቶ ኖሯል። ወይ ብልሃት የለህ ወይ አቅም የለህ። ምን ነው የጉንዳኑን ጉልበት እንኳን ቢሰጥህ አሉ የናታን አባት። እንዴ አባዬ፣ የሴት ልጅ ብልሃትና የጉንዳን ጉልበት እንዴት ይገናኛል? የሴት ልጅስ ብልሃት ሊኖራት ይችላል? ጉንዳን ምን ጉልበት አለው? ደቃቃ አይደለም እንዴ? ያ ደቃቃው አንተ ነህ እንጂ በመድቀቅ አይደለም። ከጉንዳኑ ጉልበት ጀምሬ ላስረዳህ አንተን እንዴት እንደሚበልጥ። እሺ አስረዳኝ። የሰው ልጅ ከእሱ በታች በክብደት የሚያንስ ጓደኛውን፣ ወንድሙን ወይም ዘመዱን በአጋጣሚ ቢወድቅ ወይም ቢሞት ረጅም ርቀት ብቻውን ተሸክሞት መሄድ ወይም ማድረስ በፍጹም አይችልም። ጉንዳን ደግሞ ከሰው ልጅ ጉልበት በተቃራኒ ሆኖ እናገኘዋለን። ከእሱ በላይ በክብደት የሚበልጠውን ጓደኛውን፣ ወንድሙን ወይም ዘመዱን በአጋጣሚ ቢወድቅ ወይም ቢሞት ሊወስድ ሊያደርስ ያሰበበት የፈለገበት ቦታ ያለ አጋዥ ያለ ረዳት ሳይደክም ተሸክሞ ያደርሰዋል። የሴት ልጅ ብልሃትን ደግሞ እንዴት መሰለህ? በምሳሌ ላስረዳ። አቶ ደባልቄ የቅርብ ባልንጀራው ልጁን ሲድር ሰርግ ጠርቶት ከባለቤቱ ከወይዘሮ ድንበሬ ጋር አመሻሽ ላይ አብረው ወደ ሰርጉ ቤት ይሄዳሉ። የሰርጉ ቤት ዳሱ፣ ድንኳኑ፣ የቆርቆሮ ቤት በተጠራው ሰርገኛ ግጥም ብሏል። ከበሮው ናደው ናደው፣ ውሰደው፣ አምጣው፣ ቁረጠው፣ ያንቺው ነው፣ ያንተው ነው፣ የናንተም ነው ይላል። የሰርግ ጨዋታው፣ ጭብጨባው፣ ጭፈራው ይወረዳል፣ ይነሰነሳል። ሙሽሮቹ ከተሸኙ በኋላ የከበሮው ድለቃ ረገብ ብሎ
ከሩቅ ለመጣ ዘመድ አዝማድ የተንጣለለው የቆርቆሮ አዳራሽ ውስጥ ቡና ተፈልቷል። የጥንድ የቡድን ጨዋታዎች ዜማ ባላቸው ሳቆች ተተክተዋል። አቶ ደባልቄ ግራና ቀኝ ጋቢያቸውን አጣፍተው ቀጀላ ረጅም አብራራው መሳሪያቸውንም በግራ ትከሻቸው ደገፍ አድርገው ከበሩ መግቢያ በኩል ከባለቤታቸው ጎን ተቀምጠዋል። ከቀኝ በኩል ጎናቸው ከተቀመጠው ባልንጀራቸው ጋር እየተጨዋወቱ። ቀይ ረዘም ያለ ወጣት ነው፣ ተመስገን ይባላል። ሲጫወትና ሲጨፍር ለዛ ያለው ጨዋታው አፍ ያስከፍታል። ስርቅርቅ ወፍራም ሳቁ፣ የረጃጅም ፍልጥ የፈረስ ጥርሱ ፈገግታ በሰረገላው ላይ ተሰቅሎ በሚበራው ፋኖስ አጮልቆ ለተመለከተው ደረት ሰንጥቆ ልብ ይተረክካል፣ ያስለመልማል። ተመስገን ከአቶ ደባልቄ ባለቤት በቀኝ በኩል ተቀምጧል። አንዳንዴ ተጫዋች እንጂ እያለ ድንበሬን ያሽኮረምማታል። አቶ ደባልቄ ሞቅ ያለ ጨዋታ ከባልንጀራው ጋር ይዟል። ባለቤቱን ሊያጫውታት አይደለም እስሩ መቀመጧ እንኳን ከናካቴው ተዘንግቶታል። ታዲያ ተመስገንና ድንበሬ በጨዋታ መሃል አይኖቻቸው በስርቆት ይገጣጠማል፣ የስስት አስተያየት በሚመስል መልክ። ተመስገን ሲቅም የዋለው አረቄና ሲግፍ ያመሸው የስንዴ ጠላ ሞቅ አድርጎታል። የድንበሬ ስርቆት አስተያየት ልቡን አሸፍቶት በስሜት ማዕበል ካናወጠው ሰከንዶች አልፈው ወደ ደቂቃዎች ተሸጋግሮበታል። የተመስገን አስተያየት ያላማራት ድንበሬ ጨዋታዋን ገታ አድርጋ ፊቷን ወደ ባለቤቷ መለስ ስታደርግ ተመስገን ዝርክት ብሎ በወረደው ቀሚሷ ላይ እባቷ ስር በቁንጢጥ ብድግ ልምዝግ ሲያደርጋት በድንጋጤ ጩኸቷን ቤቱ እስኪያስተጋባ አለቀቀችው። ወዲያው አይዞሽ ምን ነካሽ በሚሉ ቃላቶች ቤቱ ተተረማመሰ። ድንበሬ ሳታስበው ስለ ቆነጠጣት ግራ ተጋባች። ለጊዜው የምትለው አጣች። ተመስገን ነው የቆነጠጠኝ ብትል ደባልቄ በያዘው አብራራው መሳሪያ መደባለቁ ነው። ሰርጉም ካናወጠው የደስታ ጨዋታ ወደ ለቅሶ መቀየሩ የማይቀር ለመሆኑ ጥርጥር የለውም። ምን ሆነሽ ነው የሚሉ ጥያቄዎች በግራና ቀኝ በዙባት፣ ተደጋግመው ተወረወሩባት፣ ተሰነዘሩባት። አይ ምንም አልሆንኩም። እና ምን ሆነሽ ነው የጮህሽው አላት ደባልቄ በመቆጣት አይነት በሚመስል አጠያየቅ። እንትን ነው አይጥ። አዎ አይጥ በዚህ በኩል ሄደች፣ እሾለከች። እየተንተባተበች ለማስመሰል ዘንካታ ቀሚሷን ረገፍ ረገፍ እያደረገች። በድንበሬ ጩኸት ደንግጠው የተነሱት ሰዎች ገሚሱ አይዞሽ ሲል፣ ገሚሱ ደግሞ እየሳቀ ተመልሰው ተቀመጡ። እዚህ ጋ ነው እንግዲህ የሴትን ልጅ ብልሃት የሚያሳየን። ምን ያህል በከባድ ጭንቀት ውስጥ እያለች ድንበሬ የጭንቅላቷ ብሬን ፈጣን የመቀየሻ ሐሳብ አፍልቆና መንጭቶ የሚያስከትለውን መዘዝና ጉዳት በቅጽበት በመረዳት ማብረድ ማርገብና መመለስ እንደቻለች። በእውነት የሚገርም ነው አባይ ነገርከኝ። ድንበሬ ቆንጥጦኝ ነው ብትል ከባድ ነበር የሚሆነው። ተመስገንንም ከጭንቀት አወጣችሁ። አሁን ተነስ፣ ወሬማ ማዳመጥ ትችላለህ። ጅላንፎ ከእሱ ከከሰሉ ኬሻ ውስጥ መጥረቢያና ዶማ አላውጣልኝ። ትናንት መሽቶብኝ ሳልሰራው ያደረ ነው። ያ ነዝናዛ ድንቁ ሳይመጣ ቶሎ ልስራና ልጠብቀው። አባ ይህን የሚረፍድብኛል። የኔን መጀመሪያ ሳልልኝና ልሂድ። ቶሎ ቆጥቁጬ ልመለስ ሞቅ እስቲል ድረስ። ከዛ ደግሞ የማይገባያ ትሄድልኛለህ ብላኛለች። ከሰሉ ለአንተ መጥረቢያ ብቻ ነዶ ማለቅ አለበት። ተነሳሁን ባሳየው መሠረት አናፋ፣ እኔ ልሳል። ኮስተር ብለው ሲናገሩት ደንገጥ አለ። ናታን አንድ ባለ 25 የሽንኩርት መትከያ መሬት ከአባቱ በጉልማ መልክ ተሰጥቶታል። ከትምህርቱ በተጓዳኝ እንደ አካባቢው ወጣቶች ጉልማ አፍርቷል። አንድ ጥማድ በሬም ጠምዷል። መሬት በኮንትራት ገዝቶ ያርሳል። ጤፍ፣ ስንዴ ያመርታል። ደብተር፣ እስክርቢቶ፣ ዩኒፎርም ከአንደኛና ከሁለተኛ ክፍል በስተቀር በራሱ በመግዛት ቤተሰብ ከማስቸገር ተላቋል። ራሱን ችሎ ለእናቱ አንዳንድ ነገሮችን አባቱን ሳይጠብቅም
ይህ ተራኪ ነው።